ጤና ይስጥልን ውድ የተከበራችሁ ዳጣ ቀጣይ ክፍል። ሰላምዬ በሀሳቧ የጸናች ትመስላለች። ወደ እነ ደረጀ ቤት ካልተመለስኩ ሞች ይገኛለሁ እያለች ነው። ደረጀ ጥንቃቄ ሰጥቷት ነበር። በፍጹም ወደ ቤት እንዳትመለሺ፣ አነስ ያለች ቤት ገዛልሻለሁ፣ እዛው ከልጁ ጋር ኑሪ ብሏት ነበር። እሷ ግን በፍጹም አላደርግም፣ ወደ ቤት እመለሳለሁ፣ በቤት እኖራለሁ ብለዋለች። ዳጣ ግን ከአባቷ ጎን ናት። ሰላምዬ እማዬ ማርታስ አታዛዝንሽም? እንዲሁም ደግሞ ወደ ቤት ተመልሰሽ ስትኖሪ አንድ ቀን ብትነቃስ? በኋላ እኮ ችግር ይመጣል። አባዬም ተጨንቋል። አባዬ ይረዳሻል፣ አነስ ያለ ቤቱን ይገዛልሻል። ስለዚህ ወይ ከልጁ አባት ጋር ኖሪ ወይንም ደግሞ እኔ አብሬሽ እኖራለሁ ብላታለች። ሰላም ግን በፍጹም የምትቀበል አትመስልም። አይ እናንተ ልጆችን እዤ መውጣት የለብኝም፣ ካሁን በኋላም አላገባም። ስለዚህ ልጆች እዛ ቤት ነው ማደግ ያለባቸው፣ ተመልሼም ወደ ቤት ይገባሉ ብላለች። የሰላም አቋም ምን ይሁን እንግዲህ? ኤቢን በጣም ከፍቷታል። አባቷ እንደዚህ መጨነቁ፣ አባቷ በጣም ጭንቀት ውስጥ እንደገባ፣ እዚህ ጋር ደግሞ እናቷ እየተዋሸች፣ እሷም ከአባቷ ጎን ሆና ለእናቷ እውነታውን ሳትናገር መደበቋ፣ እንዲሁም ደግሞ ናታን፣ ምክንያቱም ናታን ዳጣን ይወዳታል፣ እሷም ናታንን ትወደዋለች። ብቻ ጭንቅ ብሏታል። ግን ይበልጥ ያስጨነቃት የእናቷና የአባቷ ቤተሰቦቿ ነገር ነው። እናም ወደ ውጭ ሀገር ሄዳለሁ፣ መሳፈር አለብኝ፣ የትም ሀገር ይሁን የትም አመቻቸልኝ እወጣለሁ አባቴ ብለዋለች። እሱም ደግሞ ብዬ ገብቶኛል ያስጨነቀሽ ነገር ግን እኔ አባትሽ አሁን እሳት ውስጥ ነኝ፣ በዚህን ሰዓት ጥለሽኝ እንድትይ አልፈልግም፣ የትም አትሄጂም ብሏታል። እሷ ግን ለእናቷም ከሀገር መውጣት እፈልጋለሁ እሄዳለሁኝ ብላታለች። ደረጀም ለማንኛውም እናትሽ ጋር እናወራለን፣ ተመካክረን አዲስ ነገር አሳውቅሻለሁ ብሏታል። ደረጀ በፍጹም ኤቢ ከሀገር እንድትወጣ አይፈልግም። በፊትም ጸባይዋ ስላስቸገረና ኤቢ አስቸጋሪ ስለሆነች ነበር ከሀገር ወጣ ስለ ህይወት ትማር፣ ትምህርት ትውሰድ ብሎ የነበረው። አሁን ግን እሱን ራሱ እየረዳችው ነው፣ እያገዘችው ነው። ከሁሉም ያሳቀኝ መዲ ጠንቋይ ቤት ሄዳ ስለ ዳጣና ስለ እህቷ ለመጠየቅ፣ ጠንቋዩ ግን በጣም ነው ያሳቀኝ። ለአግባሽና ወይንም ደግሞ አብሬሽ ተኝቼ ልጆቹ ልጅልኝ አላላት። ወይኔ አልኩኝ። ከዛን ደንግጣ የሄደችበትን ሁሉ እስከ ዳር ሳታደርስ ኮብልላ ወደ ቤቷ ተመለሰች። መዲ በጣም ነው ያሳቁኝ። የአርጁን ነገር ይገርመኛል ደግሞ ይህ ጠንቋይ ቤት በቃ ህንዶችን ተከትለው አሁን ከነሱ ምን እንማራለን? እና ለማንኛውም ይህ በስተመጨረሻም እንግዲህ አርጁን ሲደውልላት ጠንቋይ ቤት እንደሄዱ ለመንገር ይመስለኛል። ሲደውልላት ለምን ትደውልልኛለህ በማለት ስልኩን ዘግታበታለች። እሱም መልሶ ደወለላት። ታዲያ ስልኩን አንስታ የት ነህ? ሰፈር ነህ? መጠጥ ገዝተልኝ ና ብለዋለች። እሱም በደስታ ገዛልሻለሁ ኤቢዬ በማለት ጠርሙሱን ተሸክሞ መጥቷል። እናም ታዲያ ቤት ድረስ ግቢ ድረስ ሲገባ ገዛኝ አትገባም ብሎ ከልክሎታል። እሱም ከማን ትበልጣለህ? ከባለቤቱ ትበልጣለህ ወይ? ኤቢ ጠርታኛለች በማለት ነግሮታል። ገዛኝ ግን አልሰማውም።
በስተ መጨረሻም ገዛኝ አላሳልፍ ስለው ኤቢ ጋር ደውሎ መጥቻለሁ ዘበኛ ከልክሎኛል አላት። ታዲያ እሱም ገዛኝ ተው ይግባ። አርጁንም ወደ ቤት ክፍሏ ድረስ ገብተው መጠጡን አብረው እየጠጡ እንግዲህ እየሰከሩ ነበር።